በአንድ በኩል የቀዝቃዛው ጦርነት ቅርስ የሆነውና የሶቪየትን ክብር ለመመለስ የሚተጋው የክሬምሊን ፖለቲከኛ፣ በሌላ በኩል ደግሞ መለኮታዊ ትዕዛዝ አለኝ ብለው የሚያምኑትና በመካከለኛው ምስራቅ የሺአን አብዮት የሚያቀጣጥሉት የቴህራን መንፈሳዊ መሪ ቭላድሚር ፑቲንና አያቶላህ አሊ ካሚኒ ምንም እንኳን አስተዳደጋቸውና የለበሱት ካባ አንዱ ወታደራዊ ልብስ ሌላኛው የሃይማኖት ጥምጥም ቢለያይም ዛሬ ላይ ግን ለምዕራባውያን የበላይነት አንገዛም በማለት የጋራ ግንባር ፈጥረዋል። አንዱ በታሪክና በብሔርተኝነት ስም፣ ሌላኛው ደግሞ በሃይማኖትና በአብዮት ስም የቆሙ ቢሆኑም ሁለቱም መሪዎች የዓለምን የኃይል ሚዛን ወደ አዲስ አቅጣጫ እየቀየሩት ይገኛሉ። ለመሆኑ እነዚህን ሁለት የተለያዩ ዓለማት የሚወክሉ መሪዎች የሚያስተሳስራቸው ስውር ገመድ የቱ ነው? እናስ ይህ ጥምረት ለዓለም ሰላምና ደህንነት ምን ትርጉም አለው? ይህ ጽሑፍ የሁለቱን መሪዎች የአመራር ጥበብ፣ ስልጣናቸውን የሚጠብቁበትን የብረት እጅና የምዕራባውያኑን እንቅልፍ የነሳውን ስትራቴጂካቸውን በጥልቀት ይፈትሻል። ይህ ኢትዮ ፕላስ ነው። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር በማድረግ ጥቂት ደቂቃዎችን ከኛ ጋር እንድታሳልፉ በአክብሮት እንጋብዛችኋለን። ቭላድሚር ፑቲንና አያቶላህ አሊ ካሚኒ በወቅታዊው የዓለም ፖለቲካ ውስጥ ምዕራባውያንን በጽኑ የሚቃወሙ ግንባር ቀደም መሪዎች ተደርገው ይወሰዳሉ። ሁለቱም ሀገራት ማለትም ሩሲያና ኢራን በታሪክና በጂኦ ፖለቲካዊ ፍላጎት የተሳሰረ ጥብቅ ወዳጅነት ቢኖራቸውም የመሪዎቹ የአመራር ፍልስፍና ግን የተለያየ ምንጭ አለው። ቭላድሚር ፑቲን ስልጣናቸው የተመሰረተው በብሔርተኝነትና በሩሲያ የቀድሞ ታላቅነት ላይ ነው። ፑቲን ሩሲያን እንደ ቀድሞዋ የሶቪየት ህብረት ወይም ሩሲያ ሀያል ሆና ማየት ይፈልጋሉ። የእርሳቸው መመሪያ ጠንካራ መንግስት ነው። አያቶላህ አሊ ካሜኒ የእርሳቸው ስልጣን ምንጭ ሃይማኖታዊ መለኮታዊነት ነው። የኢራን ስርዓት ቪላያታ ኢፋቂህ በሚባለው መመሪያ የሚመራ ሲሆን ካሜኒ እንደ እግዚአብሔር እንደራሴና የሃይማኖት ጠባቂ ተደርገውም ይወሰዳሉ። ሁለቱም ጸረ ምዕራባውያን አቋም አላቸው። ሁለቱም መሪዎች የአሜሪካን የአንድ ወገን የበላይነት በጽኑ ይቃወማሉ። ለምዕራባውያን ባህልና ፖለቲካ ያላቸው ጥላቻ ከፍተኛ ነው። ሁለቱም መሪዎች በሀገራቸው ውስጥ ያለውን ተቃውሞ በብረት እጅ የመቆጣጠርና የደህንነት መዋቅሩን እንደ ኤፍኤስቢ በሩሲያና ሪቮሉሽነሪ ጋርድ በኢራን የማጠናከር ልምድ አላቸው። ሩሲያም በምስራቅ አውሮፓ፣ ኢራን ደግሞ በመካከለኛው ምስራቅ በፕሮክሲ ኃይሎች አማካኝነት ተጽዕኖቻቸውን ለማስፋት ተመሳሳይነት ያለው ስልት ይከተላሉ። ፑቲን ታሪካዊቷን ሩሲያን ለመመለስ የሚተጉ ስትራቴጂስት ሲሆኑ ካሜኒ ደግሞ የእስላማዊ አብዮቱን ተልዕኮ ለማስቀጠል የሚሰሩ ርዕዮተ ዓለም አራማጅ ናቸው። ዛሬ ላይ በምዕራባውያን ማዕቀብ መጠናከሩ ሁለቱን መሪዎች ከምንጊዜውም በላይ እንዲቀራረቡና በወታደራዊ መስክም እንዲተባበሩ አስገድዷቸዋል። የፑቲን ስልጣን በታላቋ ሩሲያ ዳግም መወለድ ላይ የተመሰረተ እንደሆነ ይነገራል። እርሳቸው ለሩሲያ ሕዝብ የሚሸጡት ትረካም ምዕራባውያን ሊያጠፉን ስለፈለጉ እኔ ጠንካራ መሪ ሆኜ ልጠብቃችሁ ይገባል የሚል ነው። ፑቲን ርዕዮተ ዓለማዊ ሰው ከመሆን ይልቅ ተግባራዊ ናቸው። የሩሲያ ኦርቶዶክስ ቤተክርስቲያንን ለፖለቲካዊ አንድነት ቢጠቀሙባትም ዋና ግባቸው ግን የሀገሪቱን ወታደራዊና ኢኮኖሚያዊ ክብር መመለስ የሚለው ነው። የካሜኒ ስልጣን ምንጩ የ1979 የኢራን አብዮት ውጤት የሆነው ቪያላታ ኢፋቂህ የተሰኘው ህገ መንግስታዊ መመሪያ ነው። ካሜኒ እንደ ፑቲን ለምርጫ ምንም እንኳን የሩሲያ ምርጫ አጠራጣሪ ቢሆንም አይቀርቡም። ስልጣናቸው ዕድሜ ልክ ሲሆን ውሳኔዎቻቸውም እንደ ሃይማኖታዊ ትዕዛዝ ይታያሉ። የእርሳቸው ርዕዮተ ዓለም እስላማዊ አብዮትን ማጽናትና የሺያ እስልምናን ተጽዕኖ ማሳደግ ነው። ሁለቱም መሪዎች አሜሪካን እንደ ዋነኛ ጠላት ቢፈርጁም ጠላትን የሚጋፈጡበት መንገድ ግን ለየቅል ነው። የፑቲን ስልት ፑቲን በቀጥታ ወታደራዊ ኃይልን መጠቀም ይቀናቸዋል። በጆርጂያ በሶሪያና አሁን ደግሞ በዩክሬን እያደረጉት ያለው ጣልቃ ገብነት የሩሲያን ቀጥተኛ ወታደራዊ ጡንቻ አመላካሽ ተደርጎ ይወሰዳል። ፑቲን ታላቅ ሀያል ሀገር ተብሎ መከበርን ይፈልጋሉ። የካሜኒ ስልት ደግሞ ካሜኒ በቀጥታ ጦርነት ውስጥ ከመግባት ይልቅ በሌሎች ሀገሮች ያሉ ታጣቂዎችን ማለትም እንደ ሄዝቦላህ፣
ሀውቲና በኢራቅ ያሉ ሚሊሻዎችን ማጠናከርን ይመርጣሉ። ይህ የመቋቋም ዘንግ አክሲስ ኦፍ ሬዚስተንስ ተብሎ የሚጠራው ስልት ኢራን ራሷን ሳታስመታም በመካከለኛው ምስራቅ ተጽዕኗን እንድታሰፋም ይረዳታል። ፑቲን ተቃዋሚዎቻቸውን በሕግ ማዕቀፍ ለምሳሌ የውጭ ሀገር ወኪል በሚል ስያሜ በማሰር በመመረዝ ወይም ከሀገር በማባረር የስልጣን መንገዳቸውን ያጸዳሉ። ሚዲያው ሙሉ በሙሉ በመንግስት ቁጥጥር ስር ነው። ካሜኒ ተቃውሞን የሚቀጩበት በሞራል ፖሊስና በባሲጅ በተሰኙ የጥበቃ ኃይሎች ነው። በኢራን ተቃውሞ ማድረግ ከፖለቲካዊ ጥያቄነት ባለፈም በፈጣሪ ላይ እንደማመጽ ተቆጥሮ ከባድ ቅጣትን ያስከትላል። ከዚህ ቀደም ሩሲያና ኢራን በታሪክ የማይስማሙባቸው ነጥቦች ነበሩ። ለምሳሌ በካስፒያን ባህር ይዞታ ላይ ውዝግብ ነበረባቸው። ነገር ግን አሁን ላይ የወታደራዊ ትብብርና የኢኮኖሚ ትብብር በማድረግ ላይ ናቸው። ኢራን ለሩሲያ የድሮን ቴክኖሎጂ እየሰጠች ሲሆን ሩሲያ ደግሞ ለኢራን የላቁ ተዋጊ ጀቶችን ማለትም ሱ-35ን ለመስጠት ቃል ገብታለች። ሁለቱም በምዕራባውያን ማዕቀብ ስለተገፉ የራሳቸውን የባንክና የንግድ መስመር ለመዘርጋትም ውጥን ላይ ናቸው። ብዙ ሩሲያውያን ፑቲንን የሚወዷቸው ከ1990ዎቹ ትርምስ ማለትም ከሶቪየት መፍረስ በኋላ ከነበረው የኢኮኖሚ ውድቀት ሀገሪቱን አውጥተው የሩሲያን ክብር ስለመለሱ ነው። በተለይም በገጠሪቱ ሩሲያና በዕድሜ በገፉ ዜጎች ዘንድ እንደ ጠንካራ አባት ተደርገው ፕሬዝዳንት ፑቲን ይታያሉ። ካሜኒ በኢራን ማህበረሰብ ውስጥ ባሲች በሚባሉትና እጅግ ወግ አጥባቂ በሆኑ የህብረተሰብ ክፍሎች ዘንድ ፍጹም ተቀባይነት ያላቸው መሪ ናቸው። ለእነዚህ ደጋፊዎች ካሜኒ የፖለቲካ መሪ ብቻ ሳይሆኑ የነብዩ ተተኪና መንፈሳዊ መሪም ጭምር ናቸው። የከፋው ትውልድ ከቅርብ ዓመታት ወዲህ በኢራን ውስጥ የሚነሱ ተቃውሞች፣ ለምሳሌ የሴት ልጆች ጥያቄ፣ የነጻነት ንቅናቄ ካሜኒ በወጣቱ ዘንድ ያላቸው ተቀባይነት በከፍተኛ ሁኔታ እየቀነሰ መሆኑን ያሳያሉ። በተለይ የኢኮኖሚው መቃወስና የማህበራዊ ነጻነት እገዳዎች በከተማ ነዋሪዎችና በምሁራን ዘንድ ያላቸውን አመኔታ አዳክሞታል። በኢራን ሕግ ካሜኒን መተቸት በፈጣሪ ላይ እንደ መነሳት ስለሚቆጠር ሰዎች ያላቸውን ቅሬታ በይፋ ለመግለጽ ይፈራሉ። ይህም በመሬት ላይ ያለውን እውነተኛ ጥላቻ አሊያም ድጋፍ ለመለካት አስቸጋሪ ያደርጓል። ቭላድሚር ፑቲን የዓለም ፖለቲካ ተጫዋች ለመሆን የሚተጉ ብልህ ፖለቲከኛ ናቸው። አያቶላህ አሊ ካሜኒ ደግሞ የሃይማኖታዊ ስርዓት ጠባቂ ናቸው። ፑቲን ለሩሲያ መሬትና ክብር ይዋጋሉ። ካሜኒ ደግሞ ለኢስላማዊው አብዮት ህልውና ይቆማሉ። በአሁኑ ሰዓት ግን ሁለቱም ምዕራባውያን የማይዘውሩት አዲስ ዓለም መፈጠር አለበት በሚለው ነጥብ ላይ በፍጹም ተስማምተው ይገኛሉ። ይህ ኢትዮ ፕላስ ነው። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር በማድረግ ስለምትደግፉና ስለምታበረታቱን ከልብ እናመሰግናችኋለን።